ሰላም ጤና ይስጥልኝ ክቡራን የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ እያልኩ ለሰዓቱ ያስኩላችሁን ዋና ዋና መረጃዎች አስቀድማለሁ። በመጀመሪያም የምናየው ስለ አባ ገብረ ኪዳን ያልሰማናቸውና ፈጽሞ እስካሁን የማናውቃቸው ሾልኮ የወጡ ሚስጥሮች አሉ፣ እነሱን እናያለን። ከዛ መቀጠል ደግሞ አባ ገብረ ኪዳን ስለ ወንቅሸት ገብርኤል መስራቹ ባህታዊ አባ ዮሐንስ ምን ተናገሩ የሚለውን፣ በመጨረሻም ደግሞ የቲክቶከሮቹ የፍርሃትና አሰቂ ድርጊቶች እንግዲህ ከስር ለማምለጥ ያደረጓቸው ናቸው ማለት ነው። እነዚህን እናያለን። በቅድሚያ ለቤቱ አዲስ ከሆናችሁ ይህን ቤት ሰብስክራይብ በማድረግ ላይክ እና ኮሜንትን ብታደርጉ የምንጠላ አይሆንም። ወደ ዝርዝር መረጃዎች እናልፋለን። ውድ ቤተሰቦቻችን እውነት ለመናገር ይህን መረጃ ስትሰሙት ጆሯቸው ጭው እንደሚልና እውነትም እኒያ የጥንቶቹ አመር ለብሰው ድንጋይ ተንተርሰው ስለ ሀገራችን ሲጸልዩ ሲማጸኑ ስለ ሕዝባቸው ሲለምኑ የነበሩት የአባቶቻችን ትሩፋት ዛሬም አለ፣ ምግባራቸው ዛሬም አለ ትሉ ይሆናል ብዬ እገምታለሁ። እንግዲህ እኒህ በስብከታቸውና በአስተምሮቶቻቸው የምናውቃቸው መምህራችን አባ ገብረ ኪዳን ስለ እርሳቸው የተሰማው ነገር እጅግ በጣም የሚገርም ነገር ነው ብያቸዋለሁ። ምኑ ነው የሚገርመው ብትሉኝ እንግዲህ እኒህ አባት በስማቸው ምንም አይነት አካውንት የላቸውም። የሚለብሱትን ቀሚስ ራሱ ገብረ ማርያምና ወለተ ማርያም የተባሉ ልጆቻቸው እንደሚሰሩላቸው፣ እንዲሁም ደግሞ ደሞዝ ምንም አይነት አይከፈላቸው ማለት ነው። ገዳሙ አልከፍላችሁም ብሏቸው ሳይሆን ስለማይፈልጉ ነው። ጉርሳቸውን እንግዲህ የዕለት ጉርሳቸውን ከገዳሙ የሚሰጣቸውን ብቻ ነው የሚጠቀሙት ይላሉ። በመጨረሻም ደግሞ ከዩቲዩብ የሚገኘው ገቢ ለእርሳቸው ሳይሆን ለገዳሙ ነው። እንግዲህ ዩቲዩባቸው በጣም በመቶ ሺዎች 400 ሺህ 500 ሺህ በመቶ ሺዎች ነው የሚታየው ማለት ነው። በጣም ከፍተኛ ገቢ እንደሚያገኝም ይታወቃል። ይሄ ገንዘብ እንግዲህ ለገዳሚቱ ነው የሚያገለግለው። እንዲሁም መጽሐፍት ጽፈዋል። መጽሐፍትም ደግሞ ለተለያዩ ቤተክርስቲያኖች እንደዋሉ ነው የተነገረው ማለት ነው። መረጃውን ስሙት እስኪ። ስለኚህ አባ ገብረ ኪዳን የተባሉ አባት ብዙ ሰው የማያውቀውን አንድ አስገራሚ ነገር ልንገራችሁ። እኚህን አባት እንግዲህ በርካቶቻችሁ በሶሻል ሚዲያ በሚሰጡት ትምህርቶች ታውቋቸዋላችሁ። እናም እኚህ አባ ገብረ ኪዳን የተባሉ አባት በስማቸው የየትኛውም የባንክ አካውንት የለ ሲሆን ወደፊትም እንደማይኖርና ቀሚስም ገብረ ማርያምና ወለተ ማርያም የተባሉ ግለሰቦች እንደሚገዙላቸው ተናግረዋል። አባ ገብረ ኪዳን ደሞዝ የላቸውም። የሚከፍላቸው ጠፍቶ ሳይሆን ስለማይፈልጉ ነው። የዕለት ጉርስም የሚያገኙት ከሚያገለግሉበት ገዳም የሚሰጣቸው ዳቤ ነው። እሳቸው የሚያስተምሯቸውን ትምህርቶች በዩቲዩብ ተለቀው የሚገኘው ገቢ ለገዳሙ ነው የሚገባው። አሃቲ ድንግልና ከዚህ በፊት የጻፏቸው መጽሐፍቶችም ተሸጠው ገቢው ለቤተ ክርስቲያን ይውላል። በእሳቸው ኪስ የሚገባ ምንም ብር የለም። ፈጣሪ እንደነዚህ አይነት አባቶችን አብዝቶ ይስጠን። እንዲሁም ለአባታችን ረጅም እድሜና ጤና እንመኛለን። እዚህ ጋር ደግሞ ክቡር አባታችን ስለ ወንቅሸት ቅዱስ ገብርኤል መስራችና ዋና አስተዳዳሪ ሲናገሩ መቼም ቀንተህ ነው የምትሉኝ በሉኝ፣ ግን ልክ ያልሆነ ነገር አለና ልክ ያልሆነውን ነገር ደግሞ እንዲህ አብራርተውታልና ወደ እርሳቸው ቀጥታ ወስዳቸዋለሁ። ሰሞኑን አንድ ባይታው እየተናገሩትን ልንገራቸው። መቼስ እንግዲህ ደግሞ እናንተ የምትሉትን ማውቀዋለሁ በሉኝ፣ ቀንተህ በሉ፣ ችግር የለም በሉ፣ መቀበል። ከዛ ምን አሉ? ምንድን ነው ምስል እንዲህ ተሳስተዋል እርስዎ፣ እሳቸው አጋንንትን በአጋንንትን የሚያወጡ ሐሰተኛ ባይታዊ ናቸው ካሏችሁ አሉ። እሺ በስራ የመኑ በሏቸዋል። በማን መኑ? ወይ መድኃኒዓለም፣ በስራ የመኑ ማለት የሚችል እኮ እግዚአብሔር ብቻ ነው። ክርስቶስ ብቻ እኮ ነው። ፍጡር እኮ ስራ አለኝ አይደል? እኔ ለተክለ ሃይማኖት በላይ አብነት የለኝም። እሳቸው ምን እንዳሉ እንገራቸው። 99 ዓመት መከራቸውን አይተው ከመላእክት ጋር አጥነው መጥተው ምን እንዳሉ እንገራቸው። እኔ ዓለሙን አብርቼ ለራሴ ጨልም የቀረው ዓለምን አጣፍቼ ለራሴ አልጫወንኩ ስራ የሌለኝ ጎደሎ ነኝ። በፈጣሪ ፊት በቆምኩ ጊዜ ምን እመልስለታለሁ ነበር ያሉ። የዛሬዎቹ ደግሞ ስራዬን እመኑልኝ ይሉናል። እነዚህ ታናናሽ ክርስቶሶች ናቸው። የሐሰተኛ መሲህ መንገድ ጠራጊዎች አይደሉም። የማን ማዛን የሚሉንም ማጨብጨብ እልል ማለት። እኔ በመምህር አምላክ ይዣቸዋለሁ። ከዚህ ጉባኤ መጨረሻ ላይ እንዳታጨብጭቡ፣ ጉባኤው እስከሚያበቃ ድረስ ማለት ነው። ማጨብጨብ ማጨብጨብ፣ መደለቅ፣ ሲመርቋችሁ ማጨብጨብ፣ ሲረግሟችሁ ማጨብጨብ። እንዲሁ ችግር እኮ ናችሁ እናንተ እኮ ማምላክ እንጂ ማስተዋል አለብን። ከውሻ ማነስ አለበት ሰው እንዴ? ውሻ የጌታውን መዓዛ እያየ ይሄ የማን መዓዛ ነው አትሉ? እስቲ በሞቼ ይሄ የማን መዓዛ ነው በሉ በሉ እንጂ። አዎ የማን መዓዛ ነው? የተክለ ሃይማኖት ነው? የእንጦንስ ነው? የመቃርስ ነው? የዮሐንስ አፈወርቅ ነው? የቄርሎስ ነው? በሉ እስኪ ይኸው ቀንታችሁ። ይህ ቅናት ብቀና እንደው በቅዱስ ቄርሎስ አልቀናም እንዴ? ሞኝ ስንት የሚያስቀና ነገር ሞልቶ ጋኔ እነዚህ በወደል መቁጠሪያ በጨፈጨፈ ቀናለሁ እንዴ? እኔ የምቀናው በቅዱስ አትናቴዎስ ነው።
አሁንም እርግጠኛው ደግሞም ልንገራችሁ ሰው ሁሉ መንግስተ ሰማያት እንዲገባ ተፈቅዷል እንጂ ሰው ሁሉ ጤና እንዲኖረው ያላችሁ መጽሐፍ ቅዱስ ማለት ሰው ሁሉ ይፈወሳል እንዴ? እንዲያ ከሆነ እግዚአብሔር ተመልከቱ። ጋኔን ትዳር እምቢ ብሎኝ አባቴ ገርግር አለብሽ ትዳር እምቢ ብሎኝ አይነ ጥላ አለብሽ በጊዜ ብታገቡ ይሻላችኋል ገርግር እያላችሁ የምትጃጃሉ። እኔ እውነቴን ነው። ቀድሞም ቢብዛችሁ ውስጥ ሚስትሉ ኑራችሁ እድሜያችሁ አለፍ ሲል ገርግር ይህ ነውር ነው በእውነቱ። ጋኔን የለባችሁም ራሳችሁ ጋኔን እንዳትሆኑ ልቅ እኔ ጋኔን ታለብኝ አትበሉ። አዛኘን ዋ ቆይ ልንገራችሁ ክርስቲያን ጋኔን አለብኝ አይል አነ ዘክርስቶስ እኔ ክርስቶስ ነኝ በሉ እስቲ በሉላችሁ። ክርስቶስ ባለበት ሰይጣን አለ ጋኔን አለብኝ ብላችሁ እንዴት ራሳችሁን እጅ ትሰጣላችሁ? ለሰይጣን ራሳችሁን ትሸጣላችሁ እንዴ? ስለዚህ እግዚአብሔር ቤተሰቦች ልብ ሊኖረን ይገባል። ያስተማረን እግዚአብሔር የተመሰገነ ይሁን። ሌላ ቀን እንጨርሰዋለን። ወስብሐት ለእግዚአብሔር። በድጋሚ ሰላም ውድ ቤተሰቦቻችን፣ ለቻናሉ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ላይክ እና ኮሜንት ብታደርጉም የምንጠላ አይሆንም ማለት ነው። በመጨረሻም እንግዲህ የቲክቶከሮቹ አስቂኝ የፍርሃት ጉዞ ነው የምናየው። እንግዲህ በትላንትና ወደ ቲክቶከሮቹ ላለመታሰር የብሔራዊ መዝሙር ያልተለመደ እንግዲህ በመዘመር ነው ላይቫቸውን የጀመሩት ማለት ነው። ታዋቂ ቲክቶከሮች ባንድ ላይቭ በመግባት የብሔራዊ መዝሙር ዘምረዋል ማለት ነው። በዚህም የተለያዩ የመንግስት አክቲቪስቶች ሙድ እየያዙ ይገኛሉ። ህዝቡም እየተነጋገረበት ይገኛል። ቀጥታ ወደ እናንተ ይዘንላችሁ መጥተናል። መረጃውን ተከታተሉ። ማን የልብ ሰላም የልብ ሰላም